ለምንማ? ሚስጥሩ ከወጣ የኛን ቤት ብቻ ሳይሆን የሩብሳንንም ቤት ያፈርሳል። ጀነራል እንዴት? ሩብሳን ወላጅ አባትሽ ነው። ናቢ ፈጣሪ ሁለታችንን በጣም ይወደናል። እንደዚህ በትንሹ ጨርፎ ባይድ ኖሮ ይህን ጊዜ በህይወት አትኖርም ነበር። ሞዶን ሳይመጣሽኝ ሱስ እንዳይዝሽ። ከጄፍ ጋር ሰፊ ውይይት አድርገን ነበር። የፍሳሽ ማጣሪያ መንገዳችንን በተመለከተ ያለብንን ሰፊ ክፍተት ታሳቢ በማድረግ በአጭር ጊዜ ውስጥ ከካናዳ ዘመናዊ ሲስተምና ሙሉ ስልጠናው ሊሰጡን ስምምነት ላይ ደርሰናል። ያው ክፍያው ወደፊት ስናተርፍ ምን ከፍለው ይሆናል። ሁለተኛ የማጣሪያ ሲስተማችን ከተስተካከለ ተከስቷል የተባለው የወንዝ ብክለት አካባቢው የኢንዱስትሪ ዞን ከመሆኑ አንፃር ፍሳሹ ከኛ ፋብሪካ ለመውጣቱ ምንም ማረጋገጫ አይኖርም። አደባባይ ላይ ለማውጣት የሚያስገድደው ምንም አሳማኝ ምክንያት አይኖረውም። ስለዚህ እነዚህ ሁለት ጉዳዮች ከተስተካከሉ ናቢ ሪሊ ጉዳዩን አደባባይ ላይ ለማውጣት የሚያስገድደው ምንም አሳማኝ ምክንያት አይኖረውም። እሱ እሺ ብሎ የሚሰማ ከሆነ ነው ጄኔራል። ይሄ ጉዳይ በዋናነት የድርጅቱ ዋና ሰው እርሶ ስለሆኑ በግል አደጋ ላይ የሚወድቁት እርሶ ኖት። ስለዚህ ወይዘሮ ሙና ናቢን እንድታሳምኑ የተቻሉትን ማድረግ አለበት። እሱንማ ሀሳብን ተቀብዬ የዋናው ቤት እድሳት እስከሚያልቅ እዚህኛው ቤት አብሮ እንዲገባ አስደርጌ ነበር። መጀመሪያ እሷን ራሷን ለማሳመን በየቀኑ እየሞከርኩ ነው። ለማንኛውም በእንደዚህ አይነት ከባድ ወቅት ሁሉም ነገር ለማስተካከል እያደረክ ያለው ሙከራ መቼም አልረሳው። ይሄማ ግዴታዬ ነው ጄኔራል። የፖሊስ ምርመራውን ጉዳይ ተከታትዬ አሳውቆታለሁ። አረ ምንም ማለት አይደለም። እሺ ጄኔራል። ናቢ ወይ ከአንዴም ሁለቴ የግድያ ሙከራ ተደርጎብህ ወንጀለኛው ማን እንደሆነ ባልተረጋገጠበት ሁኔታ ላይ አንቺ ምን አለ ብትነግሪው? እማ አሁን ናቢ ምንም ነገር ማሳካት የምትችለው መጀመሪያ አንተ በህይወት መኖር ስትችል ነው። እውነታቸውን እኮ ነው ናቢ። እኔ ዝም ለማሰኘት ይሄን ሁሉ ነገር ማን እንዳቀነባበረው ግልጽ ሆኗል። ወንጀልን ደብቆ ሸሽቶ መኖር ደግሞ ከመሞት የባሰ መኖር ነው። ምንድነው? ትኬት። የምን ትኬት? በስሜትና በግምት ሳይሆን በህግ አግባብ ሁሉም ነገር ተጣርቶ ይፋ እስከሚደረግ ድረስ ወደ ውጭ ብትሄድ አንድም ለደህንነት አሁን ላለህበትም ጭንቀት ትንሽ ረፍት ታገኛለህ።
እኛንም ከዚህ ጭንቀት ትገላግለናለህ። ምን? ግድ የለህም ናቢ። ይሄ ታሪኩ የጠነሰሰው ሴራ ነው አይደል አባ? የሴራውማ ባለቤት ተደብቋል አባ። ነገሮችን በማደባለቅ ራሳችንን ከተጠያቂነት ማዳን አንችልም። አሁን ሁሉም ነገር ጥርት ብሎ ወጥቷል። ጥርት ብሎ የወጣው ምን እንደሆነ ታውቃለህ? ባልፈጸሙት ወንጀል ምንም አይነት ነገር ሌሎች ላይ ቢመጣ ደንታ እንዳልሆነ። አባ የእውነት አደባባይ ላይ መውጣት ማንም ሰው ባልሰራው ወንጀል ተጠያቂ ሊያደርገው አይችልም። ሁላችንም ላይ የሚመጣው ትልቅ የጎንዮሽ ጉዳትስ? እንዲህ ቆይ አልገባኝም። ስንት አንሲዎች አደባባይ ላይ ሲወጡ ነው ለአንተ ሚዛን የሚደፋው? በቃችሁ፣ ሁለታችሁም በቃችሁ። ሄሎ፣ አንተ ለምንድን ነው ስልክ ማታነሳው? እንዲህ ስማ፣ ወሳኝ ሰዓት ላይ ነኝ አላልኩም እንዴ? 24 ሰዓት ስታንድ ባይ እንድትሆን ብዬ አልነገርኩም? እና ታዲያ በላውን በምነግር ሰዓት ትመጣለህ። ታሪኩ እኮ እኔ ጋር አቆየዋለሁ። በዛ ክፍተት አንተ መኪናው ላይ ትራከር ትገጥማለህ። ከዚህ በኋላ በእያንዳንዷ ደቂቃ የት እንዳለ ማወቅ አለብኝ። ናቢ፣ እኔ እናንተ ቢያንስ በአንድ ነገር እንስማማለን። ወደ ኋላ ማልመለስበት ጫፍ ላይ ደርሻለሁ። አንሲ ምን ሆነች? ለዶክተር ትምኒት በአስቸኳይ የታይላንዱን ሕክምና እንድታስጨርስላት ንገራት። ከምርሽ ነውማ? አዎ፣ እስከዛ የሚያስፈልጓት ነገሮች በሙሉ ይሟሉላት። እንዲያውም ነርስ ተቀጥሮላት ከእናቷ ጋር መታ እስከምትሄድ እዚህ ብትቆይ መልካም ነው። አመሰግናለሁ። I'm so happy that it's over. So thankful to be free. And beginning to forget you like you forgot me. Hello, ተፈሪ ሰመረ ነኝ። Where the hell have you been, man? የዘጠኝ ሰዎች አፕሊኬሽን ካስገባን በኋላ እንደዚህ ዲስአፒር ታደርግብኛለህ እንዴ? ባክ ኤምባሲ ያለው ሰው የተጨማሪ ሂሳብ ካልጨመራችሁ አላሳልፍም ብሎ ስሯሯጥ ነው የጠፋሁት። What? You gotta be kidding me. አይ ለሱም ቢሆን እኮ መፍትሄ አግኝቻለሁ። 6 ተጨማሪ ሰዎችን አግኝቻለሁ። ሁሉም ባለሀብቶች ናቸው። ከእያንዳንዳቸው 1 ሚሊዮን ብር ተቀብያለሁ። ቀብድ ነው። What? 1 ሚሊዮን ብር ተቀበልኩ ነው የምትለኝ? አዎ 6 ሚሊዮን ብር እጄ ገብቷል። ግን ችግሩ ኢንቫይት ያደረገንን ሰው በአካል ካላየነው ቀሪውን ክፍያ አንሰጥም ብለዋል። ስለዚህ ሀሳባቸውን ሳይቀይሩ በፍጥነት መምጣት አለብን። Fuck me. አሁን ነው ቼክ ማድረገው። ዛሬውን እነሳለሁ። You kidding me? ገሃነም ይጠብቃል። በህይወቴ ለመጀመሪያ ጊዜ ቀድሜሽ ደረስኩ። በሰላም ነው? ኦፍ ጀመረሽ ደግሞ። ምንድነው ሳውዲ? ምንድነው ሳውዲ? ምንድነው ሳውዲ? ንገሪኝ በእናትሽ፣ አታስጨንቂኝ። ምንድነው የሆንሽው? ምንድነው የተፈጠረው? ላልቅስ ልሳቅ፣ ምን ማድረግ እንዳለብኝ አላውቅም። ማለት በህይወቴ ከምንም በላይ በማምናት እናቴ ተዋሸው፣ ልቤ ተሰበረ። ከእናቴ እኩል የምወድሽ አንቺ እህቴ ደግሞ ትክክለኛ እህቴ፣ የስጋ እህቴ መሆንሽን ሳውቅ በጣም ደስ ያለ። ምንድነው የምታወሪው ሳዲ? ማለት ሰውዬሽ ምን ፈልጎ ነው እንደዚህ አጣርፎ የጠራሽ? በስልክ ሊነግረኝ አልፈለገም። ብቻ ግን ጉዳዩ አስቸኳይ እንደሆነ ነግሮኛል።
ይልቅ አንተ ልትነግረኝ የነበረውን ንገረኝ። ፕሬስ ኮንፈረንሱን ለማድረግ ወስኛለሁ እና ደግሞ አሁን የማገኘው ሰውዬ በአካባቢ ጥበቃ ጉዳይ ላይ ግሪንፒስ የተባለ ዓለም አቀፍ ተቋም ወኪል ነው። ቆይ ናቢ፣ ይሄ ነገር ግን አልፈጠንም? ለምን ትንሽ ጊዜ አንወስድ? ጊዜ ወሰድን ማለት ለታሪኩ ከተጠያቂነት ማምለጫ ጊዜ ሰጠ ነው ማለት ነው። ናቢ፣ ይሄንን ጉዳይ ከማንም በላይ እንደምደግፈው ታውቃለህ። ያ ማለት ግን ራስህን አላስፈላጊ መጋፈጥ ውስጥ ከተህ ራስህን አደጋ ላይ ትከታለህ ማለት አይደለም። ማለት ቢያንስ የታሪኩ ወንጀለኝነት እስከሚረጋገጥ አንተም አደጋ ውስጥ እንደማትወድቅ እስከምናቅ ድረስ ለምን እነማዘር ወደሚሉት ሀገር አትሄድም? አምሪ፣ በፍጹም አልገባሽም። ይኸውልህ ፕሬስ ኮንፈረንሱንም ቢሆን እዛ ሆነ ማካሄድ ትችላለህ። ታሪኩ ወንጀለኝነቱን የሚያረጋግጡለት ማስረጃዎች በሙሉ የማጥፊያ ጊዜ ያገኛል። እና አባዬ ያንቺ ማባት ነው? አዎ ፊፍ፣ ሳዲ ፕራንክ አይደለም አይደል? በዚህ ጉዳይ ፕራንክ ይደረጋል እንዴ? ኖ አይ ኬንት። ወዴት ነው? አልችልም። ኖ አሁንም እኔ እናንተ ሚስጥር ተሸክሜ መቆየት አልችልም ማለት ነው። አይ ኬንት። ሰላም ናቢ። ሰላም ይልሙ። በአጭር ጊዜ ውስጥ ሰዓትን አስተካክለን እንድንገናኝ ስላደረክ አመሰግናለሁ። ምንም ችግር የለም። መልካም። ምን መሰለህ ይልሙ፣ የአንሲን ጉዳይ በተመለከተ የአንተን ትብብር የሚፈልጉ ጉዳዮች ስላሉ ነው እየተያየ እንድናወራ የፈለግኩት። ምን አንሲ ደህና አይደለችም እንዴ? እሷ ለጊዜው ደህና ነች። ምን መሰለህ፣ ካንሰሯ የተከሰተው በተፈጥሯዊ ምክንያት ሳይሆን የሚኖሩበት አካባቢ የሚጠቀሙበት የወንዟ በአካባቢያቸው ባለ ኬሚካል በፋብሪካ የተበከለ ውሃ መሆኑን የሚያረጋግጡ ማስረጃዎች አግኝቻለሁ። አዎ፣ ዝርዝሩን በኢሜይልን ሰጠኝና በኢሜይል ልክልሃለሁ። እኔ እዚህ ያለውን ነገር እስከ ጥግ ድረስ ሄድበታለሁ። በአንተ በኩል ደግሞ የዚህ ወንጀል ተባባሪ የሆነውን ካናዳ የሚገኘውን ድርጅት ተጠያቂ እንዲሆን የምትችለውን ሁሉ አድርግ። ለዚህ ነው ከድባቤ ስልክህን ወስጄ በጥርፊያ እንድንገናኝ ያደረግኩት። ዋው I can't believe this. ቆይ ምን የሚባል የካናዳ ድርጅት ነው? ስሙን ታውቀዋለህ? ቴንዳል ኢንተርናሽናል ይባላል። ምን? አዎ፣ ዋና ባለቤቱ አደም ቴንደል ይባላል። ከኛ ድርጅት ጋር የተለዋወጡትን ኢሜሎችና ዶክመንቶች በሙሉ በጸሐፊያችን ሰዓዳ በኢሜል ይደርሳል። እንደዚህ ባልሽኝ ቁጥር በጣም እያራክሽኝ እንደሆነ ነው የሚሰማኝ። ይልቅ የጉዞ ጉዳይ አለቀላቸው? አዎ አለቀ። ኔክስት ዊክ ውስጥ ትሄዳለች። ኦ that's great። በጣም ደስ ይላል። አሁን ለምን እያጣደፍኩ እንደጠራሁሽ ልንገርሽ እባክሽ። እሺ አምሪ፣ የደህንነትሽ ጉዳይ በጣም እያሳሰበኝ ነው። ማለት ይኸውልሽ እነዚህ ሰዎች ወንጀላቸውን ለመሸፋፈን ምንም ነገር ከማድረግ ወደ ኋላ ይላሉ ብዬ አላስብም። ደግሞ በተግባር አይተሽዋል። ፋብሪካሽን ያቃጠሉ፣ ናቢ ላይ የግድያ ሙከራ ያደረጉበት፣ አንቺ ደግሞ ለአንዴና ለመጨረሻ ጊዜ ጸጥ እንድትይ ምንም ነገር ከማድረግ ወደ ኋላ ይላሉ ብዬ አስባለሁ። አሁን እኮ ጉዳዩ ከኔ ጋር ምንም የሚያገናኘው ነገር የለም። ናቢ ግን አደጋ ውስጥ እንዳለ አልጠራጠርም። አትሳሳች አምሪ፣ አትሳሳች። ከማንም በፊት እኮ የዚህ የብክለት ወንጀል ኢንቨስቲጌት ማድረግ እንደጀመርሽ አትርሺ። በዛ ላይ ደግሞ ዳኒም ብቻ አሳሰረው ይቆማሉ ብሎ ማሰብ የዋህነት ነው። ጉዳዩ ምንም ይሁን ምንም በፍራቻ እንድኖር እንዲያደርጉኝ ግን አልፈቅድላቸው። እሱ ትክክል ነሽ፣ ግን ቢሆንም ብዬ ጥበቃ ምድብልሻል። አንቺ ደግሞ ናቢ ነገሩን ትንሽ ቀዝቀዝ እንዲያደርገው ንገሪው። እሱማ እየሞከርኩ ነው። ናቢ ግን ጭራሽ ሊሰማኝ አልቻለም። ጭራሽ ነገሩን የመንግስት አካልም የሚዲያ ሰዎችም እንዲያውቁት ፕሬስ ኮንፈረንስ እያዘጋጀ ነው። What? ፕሬስ ኮንፈረንስ?
ዳኒ እንዴት መጣ? ማለት መቼ መጣ? ዳኒ ምን ሆነሃል? በጣም ትልቅ ሰው ነህ ናቢ። ፈጣሪ ከምንም በላይ የማመሰግንበት አንድ የቀረኝ ነገር ቢኖር ለሐምሪ አንተን ስለሰጣት ነው። ሌላ ምንም ልልህ የምችለው ነገር የለኝም። ቤት ድረስ የመጣሁት እባክህን ይቅር በለኝ። ተነስ። ያደረግኩ ነገሮች በሙሉ ይቅርታ ባይገባኝ እባክህን ይቅር በለኝ። የታብና የሐምሪን ነገር አደራ ዳኒ። እኔ ኮማንደር ከጫኔ በተረከብኩት ፋይል የፋብሪካዎቹ ቃጠሎ ጉዳይ ዙሪያ አዲስ መረጃ መጥቷል። ዋና ተጠርጣሪያችን የጠቆመን የድርጅቱ ስራ አስኪያጅ አቶ ታሪኩ ራሱ የወንጀል ዋና አቀናባሪ ሳይሆን አይቀርም። ይቅርታ ኮማንደር፣ መልሼ እደውላለሁ። ይቅርታ። ኢንስፔክተር ጫኔ የለም? ኢንስፔክተር ጫኔ ኃላፊነት ቀይሯል። የትኛውንም አይነት ቃጠሎን ያልፈጸምኩ፣ ናቢንም በጥይት የመታሁትን አይደለሁም። እና ለምን ታዲያ ከህግ መደበቅም መረጥክ? ባለጊዜዎች እውነትና ፍትህን እንደሚያፍኑ በገዛ አባቴ ደርሶ ስላየው። ፍትህ ይዘገይ ይሆናል እንጂ እስከ መጨረሻው ታፍኖ አይቀርም። ይሆናል፣ ግን የዘገየ ፍትህ የተከለከለ ፍትህ ነው። ክርክር ለፍርድ ቤት አቆየው። አሁን የመጣኸው ምንም ወንጀል አልሰራሁም ለማለት ነው? በፍጹም ሙሉ የእውነት ቃሌን ለመስጠት ዝግጁ ነኝ። መልካም፣ ቀጥል። ኃይሉ፣ ጊዜ የለኝም። አሁንም በአካል መገናኘት አለብን ስላልከኝ ነው የመጣሁት። የሚሄድበት አጣዳፊ ጉዳይ አለኝ። እስኪ ሰከን በል። the zest is in the journey ያለው ፈላስፋ ማን ነበር? ዋና መሄጃ ሳይሆን ጉዞ ነው። ናቢ ታሪካዊ ጉድን በፕሬስ ኮንፈረንስ ሊያጋልጥ እየተዘጋጀ ነው። ናቢ መቀመቅ መውረድ ካልፈለክ ቁጭ ብለህ አዳምጠኝ። ናቢ እኔ አሁን በመታሰሬ ምንም አይጎረብጠኝም ኢንስፔክተር። በእኔ መዘዝ በእናቴ ላይ ደረሰባት ነው ህመሜ። ናቢና ሐምሪን ባለማወቅ የበደልኳቸው ነው ቁስሌ። አየህ፣ እውነትና ፍትህ ይዘገያል እንጂ እስከ መጨረሻው ታፍኖ አይቀርም ያልኩ ለዚህ ነበር። ናቢ ምንም ባለመሆኑ በጣም እድለኛ ነህ። ጥሩ ጠበቃ ከያዝክ የቅጣት ማቅለያ ለማግኘት በቂ ምክንያቶች ይኖሩሃል። ኮንስታብል፣ ሰማሻ? እንደ ቤተሰብ መነጋገር ፈልጋለሁ ብላ ነበር ነው የቀጠርከን? ሩቢ
እንዴት ነው ወንድምሽ? አሁን ጠይቀነው ነው የመጣ ነው። ደህና ነው። እሰይ። አባ ሀምሪ ከእናንተ እኩል ለእኔ ቤተሰቤ ነች። ይህን ጉዳይ ቀድማ የምታውቀውና ብዙ የደከመችበት ስለሆነ ነው አብረን እንድናወራበት የፈለኩት። እሺ ምን አሰብክ ታዲያ? በአካባቢ ጉዳይ ላይ የሚሰሩ ዓለም አቀፍ ኤንጂኦዎች በተገኙበት ፕሬስ ሪሊዝ ለማድረግ ወስኛለሁ እና ለዛ የተዘጋጀው። ምን? አዎ ይሄ ጉዳይ በአደባባይ ፍትህ ካላገኘ ምንም አማራጭ ነው። የወንዙን ብክለትም ሆነ የፍሳሽ ማጣሪያ ሲስተማችን ችግር እንዳለበት የሚያረጋግጠውን ሪፖርት ለግሪንፒስ ተወካይ ሰጥቼዋለሁ እና ደግሞ ይህንን ዶክመንት ለአካባቢ ጥበቃ ባለስልጣን ለመስጠት ዝግጅት ላይ ነው ያለሁት። እውነተኛ ልጅ ቤተሰቡን በዚህ ደረጃ አጋልጦ ለአደጋ አይሰጥም። እውነተኛ አባት ደግሞ ልጁ የሞራል ሞት ሲሞት እንዲሁ ዝም ብሎ አይፈርድበትም። በቃ ሁለታችሁም በቃችሁ። What are you doing here, Al? Do you have no shame? I'm not here for us, Steph. Then leave. This isn't about me. It's about your father. And about Ansi, who's dying because of him. What are you talking about? Just give me 5 minutes, please. If you still want me to leave after that, I'll disappear forever. ፊፍ ክርክሩ ምን ያህል እንደሰማሽው አላውቅም፣ ግን የግድ መስማት ያለብሽ ነገር አለ። ሁሉንም ነገር አውቄዋለሁ። ቆይ ግን ማም ከመጀመሪያው ጀምሮ ነገሩን ታውቂው ነበር? ሌላ ሸክም ስላመጣንብሽ በጣም ነው የማዝነው። ወንድም አጣው ብዬ ሳስብ እህት ማግኘቴ ሸክም አይደለም። ወንድምም አላጣውም። ናቢ ከወንድምም በላይ ነው። ምን እንደምታወሪው? ግን እህት በማግኘቴ ደስ ሊለኝ ሲገባ ለምንድን ነው አሁንም ከድንጋጤ ውስጥ መውጣት ያልቻልኩ? ምንድነው ሽብኝ? አባዬ ግን ሳዲ ምን ያህል እንደምወዳት እያወቅህ ለምንድን ነው እህት እንዳለኝ ያልነገርከኝ? ምን? My niece, Ansi, she has cancer. It's aggressive. I'm sorry, Al. Truly, but what does this have to do with my father? Everything. The cancer was caused by a toxic runoff from a factory in Addis Ababa. A factory your father is part owner. He knew Steph. He knew the waste disposal system was totally inadequate. He knew this environmental impact assessment was faked. He signed off on it to save costs. No, he wouldn't. The sham marriage, Ruth. I did it for the money, Steph. I admit it. I was wrong, and I hate myself for hurting you. But I sold my integrity to save Ansi's life for her surgery abroad. While your father,
He sold his integrity to add another zero to his bank account. I've sent copies to the RCMP and the press. I want you to hear it from me first before the world knows. Al. Wait. I'm so sorry. ስለሆነው ነገር ሁሉ በጣም አዝናለሁ። ሄሎ ሄሎ፣ ሰላም አምራይ። ዳንኤል ላንቺ እንዳደርስለት አስቸኳይ መልእክት ልኮኝ ነበር። ማለት ማነህ አንተ? ናቲ ይባላል። ታዲያ ለምን እሱ ራሱ አልደወለልኝም? ያው ስልኩን ጣቢያ ተረክበውት አይደል? እሺ መልእክቱ ምንድነው? እኔ እንጃ። እኔ ፖስቶን ከፍቼ ያላየሁት በአስቸኳይ አድርስላት አደራ ስላለኝ የምንገናኝበትን ሰዓትና ቦታ ቴክስት አደርግልሻለሁ። ትላንትና እንደዛ በአንሲ ጉዳይ ነፍሴን አስደስተሻት፣ ዛሬ ምን ተፈጥሮ ነው እንደዚህ ተቀየርሽው? ናቢ፣ በድርጅታችን ጉዳይ እኮ እኔ ካንተ ጋር በሁሉም ነገር እስማማለሁ። እና ከተስማማሽ ታዲያ ለምንድን ነው ፕሬስ ኮንፈረንሱ ይቆይ ምናምን የምትይው? ለምንድን ነው? ቤተሰባችን ውስጥ ብዙ ድብልቅልቁ የወጣ ነገር ተፈጥሯል። እንዴት ማሰብ እንደምችል እንኳን አላውቅም። ምንድን ነው የተፈጠረው? ሌላ ምን ተፈጠረ? ሰዓዳ ምን ሆነች? ምን ሆነች ሰዓዳ? እንዴ ማሪቱ እንዴት መጣሽ? እማ ልጄ ምንድን ነው? ልጄ ድነቱን አሳደገች። በትዬ ሙናሞት ይሻላል። ይቅር በለኝ። ምንድን ነው? ምንድን ነው? እባክህን ማረኝ፣ ይቅር በለኝ። ገና በልጅነቴ ነፍስ ሳላውቅ መከራ ቢበዛብኝ አንተም እንግልት እንዳይበዛብህ ብዬ ነው ለትዬ ሙና ሰጥቼ ወደ ስደት የሄድኩት። እባክህ ተረዳኝ። ይቅር በለኝ፣ ይቅር በለኝ። ሄሎ፣ ፊት ለፊት የሚታየው ነጩ መኪና ነው? እሺ እሺ፣ መጣ። ሰላም። ቀጥልሽ። ምንድን ነው? ግቢ፣ ቀጥልሽ። ማነህ አንተ? ለምንድን ነው የምታስገባኝ? ምን ፈልገህ ነው እንዴ? ግቢ፣ ቀጥልሽ። ቀጥልሽ። ምንድን ነው? ማነህ አንተ? ወዴት ነው የምትወስደኝ? አርፈሽ ቁጭ በይ። ምንድን ነው ከእኔ የምትፈልገው እንዴ? እሱን እዛ ስትደርሺ ታወሪያለሽ። አርፈሽ ቁጭ በይ። ገብቶ ቀረ እኮ። አንድ ነገር እንዲያውም ወይ ተከታዩ
ምከረው እምቢ ካለ መከራ ይምከረው የሚለው አንተ ላይ በመድረሱ በጣም አዝናለሁ። ለማንኛውም አምራዊት ልታናግር ትፈልጋለች። አምሪ ሰማ፣ እሷን በህይወት ማግኘት ከፈለግ ቴክስት የማደርግልህ ቦታ ላይ ብቻህን ትመጣለህ። ብቻህን። እንዴ ታሪኩ ለጄኔራል ወይም ለፖሊስ እናገራለሁ ካልክ ግንባሯን ብዬ ገላግላታለሁ። ተግባባን? እትዬ ሙና ሄደ እኮ። ወይ ተከታዩ እትዬ ሙና፣ ኧረ ወይ ተከታዩ እባክሽ። Mr. Tyndall and Mr. Huntley, step out of the vehicle with your hands up. You are under arrest for environmental violations, including illegal discharge of hazardous waste. አምሪ አይዞሽ። የብክለት ሪፖርት ኮፒው ሌላ ሰው እጅ ላይ አለ? እየጠየቅኩ እኮ ነው። አዎ፣ አምሪ ማገትን እንደሰማው በብክለት ዙሪያ ለሚሰራ ለዓለም አቀፍ ድርጅት ሰጥቼዋለሁ። ምን? አዎ፣ ሪፖርቱን ብቻ ሳይሆን ከፕሬስ ኮንፈረንሱ በፊት አንድ ነገር ቢደርስብኝ ተደብቆ እንዳይቀር ሁሉንም ሪፖርት በሞተረኛ ልኬዋለሁ። ይሄ ቅጥፈት ነው። በአንድ ሰዓት ውስጥ ከኔ ምንም ነገር ካልሰማችሁ ሪፖርቱንም ቪዲዮውንም በሙሉ ለመንግስትና ለሚዲያ አካላት ስጡ ብያቸዋለሁ። አታረገውም። አሁን ትደውልላቸውና ሪፖርቱ ሐሰት መሆኑን ነግራቸው ለምልክላችሁ ሰው ትመልሱልኛለህ ትላቸዋለህ። ያ ማድረግ አልችልም። ትችላለህ። አልችልም። ትችላለህ። ያ ማድረግ አልችልም። አልችልም። አዎ አልችልም። 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 እንደሱ አይደለም። ይኸው የሪፖርቱን እውነተኝነት ማረጋገጥ የምትችሉት ሪፖርቱን ሀምሪ ይዛ ከመጣች ብቻ ነው ብያቸዋለሁ። ምን? ከኔ በቴክስትም ሆነ በስልክ ብትሰሙ ራሱ ታግቼ ሊሆን ስለምችል እውነተኝነቱ እንዳትቀበሉ ብያቸዋለሁ። ጥሩ ነዋ። ይኸውልህ ተፈታትና ይዛት ትሄዳለህ። ሪፖርቱ እንደተቀበለች የምናቃት ቦታ ላይ ሆነ ትደውልልኛለህ። እሺ ቦስ። ሪፖርቱን ካልተቀበለች ወደ ላይ ትሸኛታለህ። የስልክን ሎኬሽን እንዳታጠፋ፣ ያለህበትን ቦታ ማወቅ እፈልጋለሁ። ችግር የለውም ቦስ። እስከዛ እኔ እናንተ የልባችንን ለመጫወት ጊዜ ነው። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎት ጭቅት ይደውሉ። ችግሽ ይጠብቃሉ። ሴሌብሬት እናደርጋለን። እንዲያ ምን አይነት ማረባ Breaking news from Toronto, Canada. Adam Tyndall, owner of Tyndall International, and the company's CEO, Jeff Huntley, have been formally charged in connection with serious environmental violations. Authorities allege that the company engaged in the illegal disposal of toxic chemical waste and submitted falsified environmental impact assessment reports to conceal the damage. The Toronto-based multinational enterprise is now under federal investigation.
ከመጠን ያለፈ ራስ ወዳድነት ከራስ አልፎ ሌሎችን አደጋ ውስጥ ጨመረ። ራስ ወዳድነት? ራስ ወዳድነት? አዎ ራስ ወዳድ። ራስ ወዳድ ባትሆንማ ለአንድ ምሽት የአእምሮ እርካታ ብለህ በመቶ ሚሊዮን ዋጋ የሚገመት ኢንዱስትሪ እንዲፈርስና የገዛ ወላጆችህ በዚህ መጠን አደጋ ውስጥ እንዲገቡ አታደርግም ነበር። ህፃናትን በብክለት እየገደሉ በሚሊዮኖች የሚቆጠር ማጋበስ ነው ከቅጥ ያለፈ ራስ ወዳድነት። ናቢ Mom. Where is he? I don't know. I thought he was still in jail. He was released on bail. Have you really done all these things that they're accusing you of? What does it matter? What? I can't believe this. Oh, just save me your self-righteous indignation. Go ahead. What do you think is supplying all of this? All of your extravagance? So yeah, walk away. Drive away in your new Tesla. Yeah. Come on. Damn it. Give it to her again. Is it a trap? Hello, Tafari. Yatna. What kind of stupid question is that? Of course, hotel in ያለሁት ደግሞ ልክልሃለሁ ያልከኝ ችኪት አለች። አንተ ስንት ሰዓት ነው የምትመጣው? ይኸውልህ አሁን ሁለት ፖሊሶች በር ላይ ይጠብቋል። ቺኳን ደግሞ ቅንጦ ታገኛታል። አዲስ አበባ ፖሊሶች ነን። ክፈት አቶ ተፈሪ። ክፈተው! እጄን አስረኛል። በምንድን ነው የምከፍተው? በጥርሴ ነው የምከፍተው። ከአሚር ጋር የላከው ሰውዬ ማነው ስሙ? ማነው ስሙ? የማልፈልገውን ነገር እንዳደርግ አታስገድደኝ። ኃይሉ Sama, this is on behalf of those who you silenced. Guys, you're making a terrible mistake. I'm not kidding you quite alone. I'm a lawyer. ጠበቃ እኮ ነኝ። ጌታ ይሄ በኢትዮጵያና በካናዳ መንግስት መካከል ትልቅ የዲፕሎማሲያዊ ክራይሲስ እየፈጠራችሁ ነው ያላችሁት። ምስክሯን አስገባት። እንደውም ካናዳ ኤምባሲ ደውልልኝ። አይ ኖ ማይ ራይት። አምባሳደሩ ራሱ ጓደኛዬ ነው።
ግቢ። አይ ርብቃ እሱ ነው? አዎ እሱ ነው። ኃይሉ ፍታኝ ኃይሉ፣ የጠየቅከውን ሁሉ አደርግልሃለሁ። ፍታኝ። አንተን የመሰለ መልቲናሽናል ድርጅት የሚመራ ሰው በአንድ የቆሼ አለቃ ከመታገትን የመሰለ ምን ኮሜዲ አለ? አየህ፣ ቫዮለንስ አይጠቅም የማይረባም ምልህ ለዚህ ነበር ያኔ ብትሰማኝ የሁሉ ባልመጣ። ኃይሉ ፍታኝ። የጠየቅከውን ሁሉ አደርግልሃለሁ። ፍታኝ። የጠየቅኩትማ ኦልሬዲ ተፈጸመ እኮ ተፈጸመ። የካናዳ ሀገሮቻችንን እንዳንተ ሆኜ አውርቻቸው ሁሉ ነገር ተፈጸመ። ማለት የቆሻሻ ማስወገጃ መስመሩን ከቻይና በዝቅተኛ ዋጋ ስላገኘን ወጪውንና ወደፊት የምንከፋፈለውን ትርፍ በዶላር አስባቸው አስገቡ አልኳቸው። አስገቡ። ኖ በጭራሽ አይሆንም። ሆነ። በጭራሽ አይሆንም። ሆነ። እድሜ ለዋጋ ግሽበት ወደ 350 ሚሊዮን ብር አካባቢ ወደ ባንክ ገብቷል። ሻው ፍታኝና ናቢ ላይ ልድረስበት። ናቢ ነገሮችን ከማበላሸቱ በፊት ልድረስበት። ፍታኝ። የፈለግከውን አደርግልሃለሁ። ያ መርከብማ ቆየ እኮ ከተሸጋገረ ቆየ እኮ። ይልቅ የምትናዘዘው አለ ሌላ? ኃይሉ ፍታኝ። ኃይሉ ፍታኝ። ይኸውልህ 25% ድርሻ የጠየቅከውን አስፈጽምልሃለሁ። እንደውም እኩል ድርሻ እንዲኖር አደርጋለሁ። ፍታኝ። ከዜሮ ድርሻ ተካፋይ ልታደርገኝ ነው? የዋህ ነህ። በጣም ደግ የዋህ። እመነኝ፣ የፈለግከውን አደርግልሃለሁ። ኃይሉ ጥለኸኝ አትሂድ። ፍታኝ። ኃይሉ እንዲሁም እስከ መጨረሻው አምሪ አይዞሽ። በቃ አውቅቷል። በቃ አንተስ እናትህ ማሚ ፈጣሪ ብቻ ብድርሽን ይመልስልሽ እናት። ለዚህ አይባልም። እኔም ምስጋና የሚገባኝ አይደለሁም። የአንድ ልጄን ህይወት እኮ ነው የታደግሽው። አንቺን ያላመሰገንኩ ማንን ላመስግን? ቢያረፍ እሺ
እንዴት ነሽ? ደህና። አይዞሽ። ዶክተር ትምኒት ደግሞ እስክትሄድ ድረስ እዚህ የሚያስፈልጋት ነገር ሁሉ ይሟላላት ስላለች የምትንከባከብሽ ነርስ ትመጣለች። እሺ? እሺ። አይዞሽ፣ ደግሞ ትድኛለሽ። መዳን ብቻ አይደለም፣ በጣም ጠንካራና ብሩህ ሴት ሆነሽ ነው የምትመለሽ። ልክ እንዳንቺ አይደል? ከኔም በላይ በጣም በጣም በላይ። ከዚያም ትጽፊያለሽ። ምን? ታሪክሽን ማንም መቼም እንዳይደብቀው። እሺ። አይዞሽ፣ ለቀስም እንኳን ታልቅሽ። እንዳመሰግን እግዚአብሔር ብቻ ያለልኝ ነገር ምንም አልልሽም። ኧረ አይገባም። Good afternoon, passengers. Welcome aboard this British Airways flight. Our destination today is London Heathrow. Flight time today will be roughly 7 hours. We're expecting smooth skies, so sit back, relax, and enjoy the journey. Any news from Ethiopia? Yeah, I got a call from Mona, Nabi's mother. She's covering Auntie's surgery. She's heading to Thailand. Oh my God, that's amazing news, Al. Yeah, it feels like for the first time in forever that I can breathe. I did something too. I liquidated my trust fund and I sold all of the assets that my dad hid in my name. What? Steph, you didn't have to. It's not for you. It's for the river. It's a grant for the Clean Water Initiative. It's to decontaminate the Akaki River. My dad poisoned it. His money should help clean it. But I can't run it from here. I need somebody who's on the ground. Somebody who knows what's at stake. You want me to lead it? Who else? You go home to your family. You can work with Nabi and Becky. Make sure they do it right this time. It's not charity. It's a job. It's a purpose. I'd be honored. እኮራብሻለሁ። እሺ እህቴ። ሮብሰን ኢንተርፕራይዝ የተሰኘው ድርጅት ከሚያወጣቸው ኬሚካሎች ውስጥ በህገወጥ መንገድ በአካባቢው የሚገኙ ወንዞችን እንዲሁም በአካባቢው የሚገኙ ማህበረሰቦችን ጤና እየጎዳ እንደሚገኝ ይታወቃል። ይህንንም በማስመልከት የድርጅቱ የቦርድ አባላትና የውጭ አማካሪዎቻቸው ግሪን ፒስ ከተሰኘ ዓለም አቀፍ ድርጅት ጋር በጋራ በመሆን ያዘጋጁት የፕሬስ ኮንፈረንስ ላይ እንገኛለን። አብራችሁ ቆዩ። እንዴት ናችሁ?
በሀገራችን የአካባቢ ብክለት ፍትህ ጉዞ ዛሬ ጀመረ አይደለም። አንድ ጀግናም ብቻ የለውም። ወንድም እህቶቻቸውን ላጡ ፍትህ ለማምጣትና የመጪውንም ትውልድ ለመታደግ የመጀመሪያውን ድምፅ ያሰሙት እንደ ሳዕዲ አይነት ጀግኖችን የተከተለ ጉዞ ነው። በጉልበተኞች ማስፈራራም ሆነ ለመንቃት ማገዶ በሚፈጅ አካባቢ በዚህ ሁሉ ነገር ሳይሸነፉ ጉዞውን ያስቀጠሉ እንደ አብራሂት አይነት ጀግኖችን ሁሉ ዱካ የተከተለ ነው። እነዚህ ድምፆች ዛሬ ትርፍን ብቻ ማከለ ለትውልድ ደንታ የሌለው ከውጭም ሆነ ከሀገር ውስጥ የመጡ ማንኛውም ኢንዱስትሪ ለትውልዱ እድገትን ብቻ ሳይሆን ሞትን እያመጡለት እንደሆነ በድፍረት በአደባባይ ድምፃቸውን ያሰሙ ድምፆች ናቸው። ጉዳዩን ጠቅለል ለማድረግ ያህል ዛሬ እያጋለጥን ያለነው ወንጀል ካናዳ ከሚገኝ ትልቅ ኮርፖሬሽን ጀምሮ ቃሊቲ እስከሚገኝ ትንሽ የድሃ ጎጆ ድረስ በጥቅም የተሳሰረ ዓለም አቀፍ ወንጀል ነው።